ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኢንተርፕረነርሺፕ ቻፕተር 4 ከባለፈው የቀጠለውን ፓርት2 የምናይ ይሆናል። አብራችሁን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ዛሬ የምናየው ፕራይም ፕሮስፔክትስ ፎር ኒው ፕሮዳክት ውድ አይዲያል ሃቭ ዘስ ካራክተሪስቲክስ። እንግዲህ አንድ አዲስ ምርት ዋና ተጠቃሚ ሊሆን የሚችሉ ደንበኞች ወይም እነኚህ ፕራይም ፕሮስፔክትስ የምንላቸው ምርቱ እንግዲህ በገበያ ላይ ስኬታማ እንዲሆን ወሳኝ ሚና ይጫወታሉ። እነዚህ ደንበኞች እንግዲህ የሚከተሉት ባህሪ ቢኖራቸው ይመረጣል። የዚህ የፕሮዳክቱ ፕራይም ፕሮስፔክትሶች ወይም ዋና ተጠቃሚዎች እነኚህ ባህሪ ቢኖራቸው ይመረጣል። የመጀመሪያው they would be early adopters፣ አዳዲስ ነገሮችን ለመሞከር የማይፈሩና ቀዳሚ ተጠቃሚዎች ወይም ኤርሊ አዳፕተርስ መሆን አለባቸው። እነኚህ ሰዎች ግን ለሌሎች እንደ አርአያ ሆነው ያገለግላሉ ነው። ሁለተኛ ደግሞ they would be heavy users፣ እንግዲህ ምርቱን በብዛት የሚጠቀሙ ወይም heavy user መሆን አለባቸው ነው። ይህም እንግዲህ ለድርጅቱ ከፍተኛ የሽያጭ መጠን በአጭር ጊዜ ውስጥ እንዲያገኝ ይረዱታል ነው። ሶስተኛው they would be opinion leaders፣ እንግዲህ በማህበረሰብ ውስጥ ሀሳባቸው ተሰሚት ያላቸው ወይም ኦፒኒየን ሊደርስ መሆን አለባቸው። እነዚህ ሰዎች እንግዲህ ስለ ምርቱ ጥሩ ነገር ከተናገሩ ሌሎች እንግዲህ በቀላሉ እንዲገዙት ያደርጋል። በተጨማሪ ደግሞ they could be reached at low cost right። እነዚህ ደንበኞች እንግዲህ ለማግኘት የሚወጣው እንግዲህ የማስታወቂያና የስርጭት ወጪ ዝቅተኛ ወይም ሎው ኮስት መሆን አለበትም። ይህም እንግዲህ የገበያ በጀት እንግዲህ በብቃት ለመጠቀም ይረዳናል ነው። ሌላው ፖይንት ደግሞ የምናየው how ነው። የመጨረሻዋ ፖይንት እቺ ቅድም when where የሚሉትን ነገሮች አይተን ነበር። መቼ ታይሚንግ ሲሆን የት ለማን የሚለውን አይተን፣ አሁን ደግሞ how ኢንትሮዳክተሪ ማርኬት ስትራቴጂ የሚል ነው። እንዴት የሚል ነው። እንግዲህ አንድ አዲስ ምርት ወደ ገበያ ለማስገባት ወይም ለላውንቺንግ የሚያስፈልጉትን ተግባራት በቅደም ተከተል ለማስያዝ እና ለማስተባበር አንድ ኩባንያ እንደ ክሪቲካል ፓዝ ስኬጁሊንግ ወይም ሲፒኤስ ያሉ የኔትወርክ እቅድ ቴክኒኮች ወይም ደግሞ ይሄ ኔትወርክ ፕላኒንግ ቴክኒኮችን መጠቀም ይችላል ወይም አለበት ነው። ይህ ዘዴ እንግዲህ የትኞቹ ተግባራት በቅድሚያ መጠናቀቅ እንዳለባቸውና አጠቃላይ ፕሮጀክቱ በምን ያህል ጊዜ እንደሚያልቅ ለማወቅ ይረዳናል ነው። አሁን ደግሞ የምናየው ሌጋል ኤንድ ሬጉላቶሪ ፍሬምወርክስ ፎር ኤንተርፕረነርስ ነው። Entrepreneurs have many options when setting up an organization። ኢንተርፕረነርስ እንግዲህ አንድ ድርጅት ሲያቋቁሙ ብዙ አማራጮች አሏቸው ነው። እነኚህ አማራጮች እንግዲህ አንድ የግል ድርጅት ወይም የሽርክና ማህበር ወይም ደግሞ ኃላፊነቱ የተወሰነ የግል ማህበር እንደዚህ ያሉ የተለያዩ የህግ ሰዎች ወይም የህግ ሰውነት ያላቸው ቅርጾችን ያካትታል ነው። It is necessary to understand the advantages and disadvantages of each option regarding issues like what? Liability, taxes, continuity, transferability of interest, cost of setting up, attractiveness of forward, raising capital። እያንዳንዱ አማራጭ ከመምረጥ በፊት ከተለያዩ ጉዳዮች አንጻር ያሉትን ጥቅሞችና ጉዳቶች መረዳት ያስፈልጋል። ይህም እንግዲህ ለወደፊቱ ከሚከሰቱ ችግሮች ለመዳን ትልቅ አስተዋጽኦ አለው። የመጀመሪያው ሊያቢሊቲ ወይም ተጠያቂነት የምንለው። ሊያቢሊቲ ማለት በንግዱ ላይ ዕዳ ወይም ኪሳራ ቢከሰት የባለቤቱ የግል ንብረት ለክፍያ ይፈለግ እንደሆነ የሚወስን ሊያቢሊቲ እንለዋለን። ሁለተኛው ደግሞ ታክስ ወይም ግብሮች ነው። እያንዳንዱ የድርጅት አይነት የሚከፍለው የግብር መጠንና አይነት ይለያያል ነው። ይሄ ደግሞ ታክስ እንለዋለን። ሶስተኛው ኮንቲኒቲ ነው። ኮንቲኒቲ ወይም ቀጣይነት ደግሞ ባለቤቱ ቢሞት ወይም ከድርጅቱ ቢወጣ የንግዱ ህልውና ይቀጥል እንደሆነ የሚወስን ሁኔታ ኮንቲኒቲ እንለዋለን። ሌላው ደግሞ ትራንስፈራቢሊቲ ኦፍ ኢንተረስት ነው። የባለቤትነት የድርሻ ማስተላለፍ ወይም ትራንስፈራቢሊቲ ኦፍ ኢንተረስት ደግሞ የንግዱን ባለቤትነት ድርሻ ለሌላ ሰው መሸጥ ወይም ማስተላለፍ ምን ያህል ቀላል እንደሆነም የሚያሳየን ነው። ሌላው ደግሞ ኮስት ኦፍ ሴቲንግ አፕ፣ የማቋቋሚያ ወጪዎች። ኮስት ኦፍ ሴቲንግ አፕ ማለት እያንዳንዱ የድርጅት አይነት ለማቋቋም የሚጠየቁ የህግና የአስተዳደር ወጪዎችን ይመለከታል ነው። ሌላ የመጨረሻው አትራክቲቭነስ ፎርዋርድ ሬይዚንግ ካፒታል ለማሰባሰብ ያለው ማራኪነት። እንግዲህ ከባለሀብቶች ገንዘብ ለማሰባሰብ የትኞቹ የድርጅት አይነቶች የተሻለና የበለጠ አመኔታ ያለው እንደሆነም የሚያሳየን ይህ ነው። ስለዚህ እነኚህን ነገሮች መጀመሪያ መለየት ያስፈልጋል ነው። ሌጋል አድቫይስ ኢዝ ነሰሰሪ ቱ ኢንሹር ዘ ሞስት አፕሪሺየትድ ዲሲዥንስ አር ሜድ። እንግዲህ በጣም ተገቢ የሆኑ ውሳኔዎች እንግዲህ መደረጋቸውን ለማረጋገጥ የህግ ምክር ወይም ሌጋል አድቫይስ ማግኘትም
አስፈላጊ ነው፣ በጣም ያስፈልጋል። One of the biggest challenges for new entrepreneurs is understanding the regulatory environment, which is made up of what? Numerous laws and regulations. ለአንድ አዲስ ኢንተርፕረነር ወይም ከባድ ፈተና እንግዲህ ከበርካታ ህጎችና ደንቦች laws and regulations የተዋቀረውን የቁጥጥር ማዕቀፍ ወይም regulatory environment መረዳት ማለት ነው። ሶ አንድ አዲስ ኢንተርፕረነር እንግዲህ ከባዱ ፈተና ምንድነው? ከበርካታ ህጎች፣ ደንቦች ከlaws and regulations የተዋቀረውን የቁጥጥር ማዕቀፍ ወይም regulatory environment ተብሎ የሚጠራውን መረዳቱ ለአንድ ኢንተርፕረነር ምንድነው? ከባድ ነገር ነው። እንግዲህ እነዚህን አለማወቅ እንግዲህ ለቅጣትና ለህግ ተጠያቂነትም ሊዳርገን ይችላል። To operate legal and protect business, entrepreneur needs to understand various laws that govern their business. እንግዲህ በህጋዊ መንገድ ለመስራትና የንግድ ድርጅቱ ወይም ቢዝነሱን ለመጠበቅ ኢንተርፕረነሩ እንግዲህ ንግዱን የሚገዙትና የተለያዩ ህጎች መረዳት ይኖርበታል ነው። እሱ ተቀዳሚ ተግባር ነው፣ መረዳት አለበትም። ሌላ የምናየው intellectual property protections, product service or protections። አሁን ደግሞ የምናየው ስለ ኢንቴሌክቹዋል ፕሮፐርቲ ፕሮቴክሽንስ ፕሮዳክቶችን፣ ሰርቪሶችን እና እንዴት ፕሮቴክት እንደምናደርግ የእነሱን ፕሮቴክሽን የምናየው ይሆናል። ግን ያን ከማየታችን በፊት መጀመሪያ ኢንቴሌክቹዋል ፕሮፐርቲ ማለት ምንድን ነው? ኢንቴሌክቹዋል ፕሮፐርቲ ማለት የአእምሯዊ ንብረት ማለት ሲሆን እንደ ፓተንት፣ ትሬድማርክስ፣ ኮፒራይት እና የንግድ ሚስቶች ወይም ትሬድ ሴክሬትን ያጠቃልላል ነው ማን ኢንቴሌክቹዋል ፕሮፐርቲ የምንለው። እነዚህ እንግዲህ ለአንድ ኢንተርፕረነር በጣም ጠቃሚ ሀብቶች ወይም አሴቶች ናቸው። ልክ አንድ ህንፃ ወይም መኪና እነዚህ የራሳቸው ዋጋ ያላቸውና በህግ ሊጠየቁ የሚገባቸውን ንብረቶች ይያዙ ናቸው ነው። ለዚህ ኢንቴሌክቹዋል ፕሮፐርቲ በጣም ትልቅ ነገር ነው ለአንድ ኢንተርፕረነር በጣም ቫልዩ አላቸው። ኢንተርፕረነርስ ኦፍተን ኢግኖር ኢምፖርታንት ስቴፕስ ቱ ዋት ፕሮቴክት ዜር አሴት ዲው ቱ ላክ ኦፍ አንደርስታንዲንግ። እንግዲህ ችግሩ የሚፈጠረው እነዚህ ጋር ነው። ኢንተርፕረነሮች እንግዲህ ብዙውን ጊዜ እነዚህን ሀብቶች ለመጠበቅ የሚረዱትን አስፈላጊ እርምጃዎች በእውቀት ማነስ ምክንያት ችላ ይላሉ ነው። የቸልተኝነት ግን ሌሎች የእነሱን ፈጠራ ወይም የንግድ ምልክት በቀላሉ እንዲገለብጡና እንዲጠቀሙበት በር ይከፍታል ነው። ይህም እንግዲህ ለብዙ ዓመታት የለፉበት እንዲከም ከንቱ ያስቀራል ነው። ይህን ነገር መማርም በጣም ቫልዩ አለው። Intellectual property is a legal definition of ideas, inventions, artistic works, and other commercial visible product created from one's own mental process. ምንድነው ሪል ስቴት የምላቸው ለምሳሌ የማይንቀሳቀሱ ንብረቶች ሊኖሩ ይችላሉ። ባጭሩ ኢንቴሌክቹዋል ፕሮፐርቲ ማለት የአንድ ሰው የአእምሮ ሂደት ውጤት የሆኑ ሀሳቦች፣ ፈጠራዎችና የስነልቦና ስራዎች እና ሌሎች ለንግድ ሊውሉ የሚችሉ ምርቶችና ህጋዊ ፍቺ ማለት ነው። ህጋዊ ትርጉም ወይም ህጋዊ ፍቺ ማለት ነው። ይህ ማለት አእምሯችን ተጠቅመን የምንፈጥራቸው ነገሮች እንግዲህ በህግ የእኛ ንብረት እንደሆኑ እውቅና የሚሰጣቸው ነገሮች እነዚህ ኢንቴሌክቹዋል ፕሮፐርቲ እንላቸዋለን። just like real estate title establish ownership of tangible items, intellectual property is protected by legal means like patents, copyrights and trademarks registrations. የማይንቀሳቀስ ንብረት ሪል ስቴት ባለቤትነት በርካታ ለምሳሌ እዚህ ጋር እንደምትረዱት እንደ ሪል ስቴት አይነቶች በካርታ የሪል ስቴት የሆነ ሰው መሆኑን ይረጋገጣል ማለት ነው። ያ ማለት ያ ሪል ስቴት በካርታ የዛ ሰው መሆኑን እንደሚረጋገጥ ሁሉ አእምሯዊ ንብረትም እንደ ፓተንት፣ ኮፒራይት እና ትሬድማርክ ምዝገባ ባሉ ህጋዊ መንገዶች ይጠበቃሉ። ያ ነገር የዛ ሰው መሆኑን ማረጋገጫ ናቸው። እነዚህ ህጋዊ ሰነዶች የፈጠራ ባለቤት ማን እንደሆነና ምን መብቶች እንዳሉት በግልጽ ያስቀምጡልናል። To enjoy the benefits of exclusive ownership, an entrepreneur must protect this asset within what relevant law. ብቸኛ የባለቤትነት ወይም ኤክስክሉሲቭ ኦውነርሺፕ መብትን ሙሉ በሙሉ ለመጠቀም አንድ ኢንተርፕረነር እነዚህን ሀብቶች እንግዲህ የሚመለከተውን ህግ ማስጠበቅ ይኖርበታል። ይህ ጥበቃ እንግዲህ ከሌለ ሌላ ሰው ያንን ፈጠራ ያለ ፍቃድ ሊጠቀምበትና ትርፍ ሊያገኝ ይችላል። እነኝን መጠበቅ ወይም መጠቀም በዚህ ወይ ማለፍ። እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኝን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ይኖርበታል። የመጀመሪያው የምናየው ፓተንት ነው። ፓተንት ማለት ምንድን ነው?
An entrepreneur who invents something new or improved an existing invention needs legal protection through a patent right. አዲስ ነገር የፈጠረ ወይም ኢንቨንተርስ ወይም ደግሞ የነበረን ፈጠራ ያሻሻለ ኢንተርፕረነር በፓተንት መብት አማካኝነት ህጋዊ ጥበቃ ያስፈልገዋል። ይህ ጥበቃ እንግዲህ ፈጠራው በሌሎች እንዳይሰረቅ ወይም እንዳይገለበጥ ይከላከላል። የሱ ፓተንቱ ተጠብቆ መብቱ የፓተንት መብት ተጠብቆ ይኖራል ማለት ነው። So a patent is a contract between an inventor and the government. It is the exchange of disclosing of the invention the government grants to the inventor the exclusive right to enjoy the benefits from it. ፓተንት የምንለው ማለት በፈጠረ በኢንቬንተር እና በመንግስት መካከል የሚደረግ ውል ወይም ኮንትራክት ነው። ፈጣሪው የፈጠረውን ዝርዝር መረጃ ለመንግስት ሲገልጽ መንግስት በምላሽ ለተወሰነ ጊዜ ከፈጠረው የሚያገኘውን ጥቅም በብቸኝነት እንዲያገኝ መብት ይሰጠዋል ማለት ነው። there are different types of patent እንግዲህ የተለያዩ አይነት ፓተንቶች አሉ ነው። የመጀመሪያው ዩቲሊቲ ፓተንት ነው። በደንብ ያዙልኝ ይመጣል ፈተና ላይ ያወዛግባል። ዲዛይን ፓተንት፣ ዩቲሊቲ ፓተንት በደንብ ለዩዋቸው። የመጀመሪያው ዩቲሊቲ ፓተንት የምንለው protects any new invention or functional improvements on existing inventions። ዩቲሊቲ ፓተንት ወይም የአገልግሎት ፓተንት ማለት ማንኛውም አዲስ ፈጠራ ወይም በነባር ፈጠራዎች ላይ የተደረጉ ተግባራዊ ማሻሻያዎች ወይም ፈንክሽናል ኢምፕሩቭመንቶችን ይጠብቃል ነው። ለምሳሌ አዲስ አይነት የሞተር ወይም የተሻለ የባትሪ ቴክኖሎጂ በዚህ ስር ሊመዘገብ ይችላል። ምክንያቱም አንዱ የፓተንት የዩቲሊቲ ፓተንት ፓርት ነው። ዲዛይን ፓተንት የምንለው ደግሞ የአንድን ዕቃ ገጽታ ወይም ቅርጽ አፒራንስ ይጠብቃል ነው። ይህ አዲስ ኦሪጂናል እና ወይም ይሄ ጌጣዊ የሆኑ የምርት ንድፎችን የሚሸፍን ነው። በዚህ በዲዛይን ፓተንት ላይ ለምሳሌ የምርቱ የቴክኖሎጂ ባይቀየርም አዲስና ልዩ የሆኑ የጠርሙስ ቅርጽ በዚህ ስር ሊጠቀሱ ይችላሉ። ለምሳሌ አዲስ የሆኑ ጠርሙስ ነገሮችን ፈጥሮ ቢያመጣ ያሰውዬ በዚህ ልክ የዲዛይን ፓተንት መብቱ ይጠበቃል ነው። ስለዚህ ዩቲሊቲ ፓተንት የምንለውና ዲዛይን ፓተንት የምንለው ልዩነቱ ይሄ ነው። ዩቲሊቲ ፓተንት የምንለው ማንኛውም አዲስ ፈጠራ ወይም በነባር ፈጠራዎች ላይ የተደረጉ ተግባራዊ ማሻሻያዎች የሚጠብቅ ነው። ተግባራዊ ማሻሻያዎች በዚህኛው ላይ ደግሞ የአንዱን ዕቃ ገጽታ ወይም ቅርጽ የሚጠብቅ ነው። የሆነ ማሻሻያ የተደረገበትን ወይም ኦሪጂናል ወይም ጌጣዊ የሆኑ ምርቶች ልጣፎች ሊሆን ይችላል እነሱን የሚጠበቀው በዚህ በዲዛይን ነው። ያ ዲዛይን ሲሆን ከዲዛይን ጋር ይያያዛል። ዩቲሊቲ ሲሆን ደግሞ ከዩቲሊቲ ከጥቅም ጋር የተያያዘ ይሆናል ማለት ነው። A patent provides the owners of within exclusive right to hold, transfer and license productions and sales of the product or process. እንግዲህ በብቸኝነት እንዳይያዝ ወይም በብቸኝነት ያ ሰው እየፈጠረው እንዲይዘው ሊሆን ይችላል እንዲያስተላልፍና ፍቃድ ወይም ላይሰንስ እንዲሰጥ ያስችለዋል ይሄ ፓተንት ነው። ይህም እንግዲህ ማን ወይም የአንድ ሰው ከባለቤቱ ፍቃድ ውጭ ማንም ሰው ያንን ፈጠራ ተጠቅሞም ምርት ማምረት ወይም መሸጥ እንዳይችል ያደርገዋል። ምክንያቱም የዛ ሰው ፓተንቱ ያ ሰው መፍቀድ አለበት ወይ ያ ሰው መሸጥ አለበት ነው ወይ ከዛ ሰው መግዛት አለበት ወይ ከዛ ሰው ፍቃድ ማግኘት አለበት ነው። ምክንያቱም ፓተንት አውጥቶበታል። ፓተንቱ በዛ ሰው ስለሆነ ነው። It is an intellectual property rights issued by the government። እንግዲህ ደግሞ በመንግስት የሚሰጥ የአእምሯዊ ንብረት ወይም መብት ኢንቴሌክቹዋል ፕሮፐርቲ ራይት ነው። መንግስት ይህንን መብት የሚሰጠው ፈጠራን ለማበረታታትና የፈጠራዎችን መብት ለማስጠበቅ ነው። It can be generated for a number of years and can sold, transferred, willed, licensed and used as collateral ለተወሰኑ ዓመታት ሊሰጥ የሚችል ሲሆን ሊሸጥ ሊያስተላልፍና በኑዛዜ ሊሰጥ ፍቃድ ሊሰጥበትና እንደ ማስያዥ ወይም ኮላተራል ሊያገለግልም ይችላል። ይህ ማለት እንግዲህ ፓተንት ልክ እንደ ማንኛውም ቁሳዊ ንብረት የኢኮኖሚ ዋጋ አለው ማለት ነው። የኢኮኖሚ ዋጋ አለው ማለት ነው። እንግዲህ ፓተንት ዋና ሀሳቡ ዴፊኒሽኑ ትርጉሙ እንግዲህ በአጠቃላይ ይህን ይመስላል። ስለዚህ ስለ ፓተንት ማንኛውም ጥያቄ ቢመጣ መሸወድ የለባችሁም ነው። እንግዲህ እንደተለመደው ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ብታስቀምጡልን በጣም ደስ ይለናል። እንቀጥልሽ። ዋት ካን ቢ ፓተንትድ ፓተንት መደረግ ያለ ወይም ዋት ካን ቢ ፓተንት ምንድነው? ፓተንት የሚደረገው የፓተንት መብት ማግኘት ያለበት ነገር ምንድነው? ፕሮሰስ ሊሆን ይችላል፣ ማሽን ሊሆን ይችላል፣ ማኑፋክቸር ሊሆን ይችላል፣ ኮምፖዚሽን ኦፍ ማተርስ ሊሆን ይችላል። ፕሮሰስ ስንል ለምሳሌ ሜቶድ ፕሮዳክሽን ሊሆን ይችላል፣ ሪሰርች ሊሆን ቴስቲንግ፣ አናላይሲስ፣ ኒው ቴክኖሎጂ ሊሆን ይችላል። እነዚህ ነገሮች በሙሉ ምንድነው? ፓተንት ይደረጋሉ ነው፣ ይመዘገባሉ። በዛ ባገኛቸው ሰውዬ በኢንቬንተሩ ወይም ደግሞ ባሻሻላቸው ሰውዬ ፓተንት ይደረጋሉ፣ ይመዘገባሉ ነው። ለሱ መብት ይሰጠዋል።
ከሱ ፈቃድ ውጭ ወይም እሱ ካልሸጠው ያንን ሌላ ሰው መጠቀም አይችልም ነው። ማሽንስ ለምሳሌ ፕሮዳክት፣ ኢንስትሩመንት፣ ፊዚካል ኦብጀክትም ፓተንት ይደረጋሉ። ሌላ ደግሞ ማኑፋክቸርስ ኮምባይኔሽን ኦፍ ፊዚካል ማተር ናት ናቹራል ፋውንድ። እንግዲህ የተለያዩ ፊዚካል ማተሮች ግን በተፈጥሮ እዚህ ምድር ላይ ኤግዚስት ያላደረገ ነገር እናንተ ኢንቬንት ካደረጋችሁ ይህም ፓተንት ይደረጋል። ሌላው ደግሞ ኮምፖዚሽን ኦፍ ማተርስ ነው። ኬሚካል ኮምፓውንድስ ኤንድ ሜዲሲንስ፣ ሜዲሲን ብታገኙ ኬሚካል ኮምፓውንዶችን ብትሰሩ ኢንቬንት ብታደርጉ ይህም ነገር ምን ይደረጋል? ፓተንት ይደረጋል። እነዚህ ነገሮች ሁሉ ፓተንትድ የሚደረጉ ናቸው ነው። ሌላው ደግሞ የምናየው ሀሳብ ትሬድ ማርክስ ነው። ትሬድ ማርክስ A trademark can be a word, a symbol, design, slogan, or even a sound that identifies the source of a certain goods or what service. ትሬድማርክ ወይም የንግድ ምልክት ማለት ሲሆን የአንድን የምርት ወይም አገልግሎት ምንጭ የሚለይ ቃል፣ ምልክት፣ ንድፍ ወይም መፈክር ሊሆን ይችላል፣ ወይም ደግሞ ድምፅ ሊሆን ይችላል። ለምሳሌ የአንድ ኩባንያ ስም፣ አርማ፣ ሎጎ ወይም ምርት ሲያስታውቅ የሚጠቀምበት ዜማና ትሬድማርክ ሊመዘገብ ይችላል። ይሄ ምን እንለዋለን? ትሬድማርክስ እንለዋለን ማለት ነው። Thus are distinctive names, marks, symbols identified within a company's product registered within what? The government. ከአንድ ኩባንያ ምርት ጋር የሚለዩትና ወይም እሱን የሚለዩና በመንግስት የተመዘገቡ ሬጂስተር ሊሆኑ ለየት ያሉ ስሞች፣ ምልክቶች ወይም አርማዎች ናቸው እነዚህ ትሬድማርክስ የምንላቸው። ምዝገባው እንግዲህ ሌሎች ተመሳሳይ ምልክት ተጠቅመው የደንበኞች ውዥንብር እንዳይፈጥሩ ይከላከላል። በጣም ቫልዩ አለው። Unlike the patent, trademark can be last indefinitely as long as it continues to use as it is periodically renewed. እንግዲህ ከፓተንት በተለየ መልኩ ያዙ ላይ በደንብ እችን ፖይንት በደንብ ያዙ። ከፓተንት በተለየ መልኩ ትሬድማርክ ጥቅም ላይ እስከዋለና በየጊዜው እስከታደሰ ድረስ ለዘላለም ሊቆይ ይችላል። ይህ እንግዲህ ለድርጅቱ የንግድ ስም ብራንድ የረጅም ጊዜ ጥበቃም የሚሰጥ ነው። እንግዲህ ፓተንት ግን ያኛው ሰው ካሻሻለው ሌላ ደግሞ ያን ሀሳብ ካሻሻለው ወይም ሌላ ከዚያ ኢንቨንት ከተደረገ በቃ አለቀ ማለት ነው። ምክንያቱም ያኛው ሰው ይጠቀማል፣ በዛ እንትን ይተካል ማለት ነው። ግን ትሬድማርክ እስከታደሰና ሰውየው ጥቅም ላይ እስከዋለው ድረስ እስከ ዘላለም ድረስ የሚቆይ ነው። ማን? ትሬድማርክ። ከፓተንት ጋር ያለው ልዩነት ይሄን ይመስላል ማለት ነው። ቤኔፊትስ ኦፍ ሬጂስተርድ ትሬድማርክስ እንግዲህ በትሬድማርክስ መመዝገቡ የሚያመጣው ጥቅም ምንድነው ነው? የመጀመሪያው it provides notice to everyone that exclusive right to use the mark within the country በሀገሪቱ ውስጥ እንግዲህ ምልክቱን የመጠቀም ብቸኛ መብት ወይም ኤክስክሉሲቭ ራይትስ እንዳሉት ለሁሉም ሰው ማስታወቂያ ወይም ኖቲስ ይሰጣል። ሁለተኛው it allows you to sue in a federal court trademark infringement። ሁለተኛው ደግሞ በንግድ ምልክት ወይም ጥሰት ወይም ትሬድማርክ ኢንፍራግመንት በፌዴራል ፍርድ ቤት ክስ ለመመስረት ያስችላል። ያልተመዘገበ ምልክት ሲጣስ እንግዲህ ክስ መመስረት የበለጠ ከባድና ውስብስብ ነው። ስለዚህ ይሄን ነገር መመዝገብ አለበት ነው። it allows you to deposit the registration within custom to prevent the importation of what goods within a similar mark። ምልክቱን እንግዲህ ለንግድ ዓላማ ስለመጠቀም የማይታበል ወይም ኢንኮንስቴብል መብቶችን ያረጋግጣል። እንግዲህ ይሄ በጣም ትልቅ ቫልዩ አለው። it entails you to use notice of what registration የምዝገባ ምልክት ወይም ይሄ አር አይነት ሲምቦል የያዘ ነው ወይም አር የመጠቀም መብት ይሰጣል። ይህ ምልክት እንግዲህ የእርሶ ትሬድማርክ በይፋ የተመዘገበ መሆን ለደንበኞች ለተወዳዳሪዎች የሚያሳይ ነው። አር ምልክት ነው የትሬድማርክ ምልክት። it provides basis for filing trademark application in foreign countries እንግዲህ በውጭ ሀገራት የንግድ ምልክት ምዝገባ ማመልከቻዎች ወይም ትሬድማርክ አፕሊኬሽን ለማስገባት መሰረት ይሰጠናል፣ ቤዝ ይሰጠናል። አንድ ሀገር ውስጥ መመዝገብ በሌሎች ሀገራት ለሚደረግ ምዝገባ ሂደትን የሚያቀላጥፍ ነው። እንግዲህ ትሬድማርክስ እንግዲህ ከሞላ ጎደል ይህን ይመስላል። ሀሳቦችን በደንብ እንደተረዳቸው ተስፋ አደርጋለሁ። ሌላው የምናየው ደግሞ ኮንሰፕት ምንድነው? ኮፒራይትስ ነው። ኮፒራይት እንግዲህ ብዙ ጊዜ በሲ ነው የሚወከለው። እንደምታዩት ሲ ይደረግና እንደዚህ ነው። እዚህ ጋር እንደምታዩት ያው ታውቁታላችሁ ብዬ አስባለሁ፣ ግን እንዳትወዛገቡ በደንብ እንረዳዋለን። እዚህ ጋር ኮፒራይት is a right given to a person other from printing, copying and publishing any original works of ownership። እንግዲህ ኮፒራይት ወይም የቅጅ መብት ማለት ሌሎች ማንኛውንም ኦሪጂናል የደራሲነት ስራ ወይም ኦሪጂናል ወርክስ ኦፍ ኦነርሺፕ እንዳያትም ወይም ፕሪንት እንዳያደርጉ፣ እንዳይገለብጡ ወይም ኮፒ እንዳያደርጉ ወይም እንዳያሳትሙ ፐብሊሽ እንዳያደርጉ ለመከላከል የሚሰጥ መብት ነው። ይህ መብት እንግዲህ የፈጠረውንና ያንን የለፋበትን ውጤት ተጠብቆ በሱ እንዲኖር ያደርጋል። ኮፒራይትስ provide exclusive rights to creative individuals for protections of literal or artistic productions። ኮፒራይት እንግዲህ
ለፈጠራ ሰዎች ወይም ክሬቲቭ ኢንዲቪጁዋልስ የስነ ጽሁፍ ወይም የስነ ጥበብ ውጤቶችን ወይም ሊትራሪ ኦር አርቲስቲክ ፕሮዳክሽንስ ለመጠበቅ እንግዲህ ብቸኛ መብቶችን ይሰጣል። ይህ መብት እንግዲህ የእነሱን ስራ ያለ ፍቃድ እንዳይዛባና እንዳይሰራጭም ይከላከላል። ሌላው እዚህ ጋር ደግሞ ይህ መብት እንግዲህ እነሱ የስራ ፍቃድም እንዳይዛባ ወይም እንዳይባሽ ይጠብቃል ብለናል። ሌላው ደግሞ ተጨማሪ ኢት ፕሮቴክትስ ኦሪጂናል ወርክስ ሰች አስ እንግዲህ ይህ መብት የተለያዩ ኦሪጂናል ስራዎችን የሚጠብቅ ሲሆን ከነዚህ መካከል የሚከተሉት ይገኙበታል። የመጀመሪያው ፖኤትሪ፣ ኖቨልስ፣ ሙቪስ ኤንድ ሶንግስ ሁለተኛ ኮምፒውተር ሶፍትዌር፣ አርኪቴክቸር ሊሆን ይችላል፣ ድራማቲክ፣ ሙዚካል ኤንድ አርቲስቲክ ወርክስ። ኮፒራይትስ አር ዩዥዋሊ ቫሊድ ፎር ላይፍ አውተር ፕላስ ኤ ፊው ዲኬድስ። እንግዲህ የቅጂ መብት ወይም ኮፒራይት ብዙውን ጊዜ ለደራሲው ሙሉ ህይወትና ከሞተም በኋላ ለተወሰነ 10 ዓመታት የጸኑ ናቸው ነው። ማንም ሊወስድበት ወይም ሊነጥቀው አይችልም። የጠበቀው እንግዲህ የደራሲው ወራሾችም ከስራው ተጠቃሚ እንዲሆኑ የሚያስችላቸው ነው። እንግዲህ ኮፒራይት እንግዲህ ኮንሰፕት ይህን ይመስላል ነው። ሌላው ፖይንት ደግሞ ኢንተርናሽናል ፕሮፐርቲ ሲስተም ኢን ኢትዮጵያ ነው። ኢትዮጵያ ቢከምስ ሜምበርስ ኦፍ ዘ ወርልድ ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን WIPO ኢን ፌብሩዋሪ 1998። እንግዲህ ኢትዮጵያ በየካቲት በ1998 የዓለም አእምሯዊ ንብረት ድርጅት ወይም የወርልድ ኢንተርናሽናል ፕሮፐርቲ ኦፍ ኦርጋናይዜሽን WIPO አባል ሆናለች ነው። ይህ እንግዲህ አባልነት ሀገሪቱ ከዓለም አቀፍ የአእምሯዊ ንብረት ስርዓት አካል እንድትሆንና የዜጎቿን የፈጠራ ስራዎች በዓለም አቀፍ ደረጃ ለማስጠበቅ እንዲያስችላት ትልቅ አስተዋጽኦ አለው ነው። ኢት ኦልሶ ሜምበርስ ኦፍ ናይሮቢ ትሪቲ ኦን ዘ ፕሮዳክሽን ኦፍ ኦሎምፒክ ሲምቦል ኤንድ ኮሜሳ። በኢትዮጵያ በተጨማሪም የኦሎምፒክ ምልክት ለመጠበቅ የወጣው የናይሮቢ ስምምነት ናይሮቢ ትሪቲና የኮሜሳ አባልን ሆናለች ነው። እነዚህ አባልነቶች እንግዲህ በንግድና በፈጠራ መስክ ከሌሎች ሀገራት ጋር ያላት ግንኙነት ያጠናክርላታል። Ethiopia Intellectual Property Office was established in 2006 with several objectives including the following. እንግዲህ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የኢትዮጵያ ኢንተሌክቹዋል ፕሮፐርቲ ኦፊስ በ2003 የተቋቋመ ሲሆን ከተቋቋመባቸው ዓላማዎች መካከል ግን ጥቂቶች የሚከተሉት ናቸው። የመጀመሪያው to provide adequate legal protection for intellectual property ለአእምሯዊ ንብረት በቂ የሆነ የህግ ጥበቃ ለመስጠት ነው ዋናው ነገር። ይህም እንግዲህ ፈጣሪዎቹ የፈጠራ ባለሙያዎች ወይም ፈጣሪዎችና ባለሀብቶች በስራቸው እንዲተማመኑ ያደርጋል። ሁለተኛው to disseminate technological information from patent documents ነው። ከፓተንት ሰነዶች የሚገኘው የቴክኖሎጂ መረጃ ለህዝብ ማሰራጨት ነው። ይህም እንግዲህ በሀገር ውስጥ ምርመራና ልማትን ለማበረታታትን ይረዳናል። ሶስተኛው to recommend policy and legislation on intellectual property አእምሯዊ ንብረታዊ ፖሊሲዎችና ህጎችን ለመንግስት ማቅረብና ማማከር ነው። ይህም ትልቅ ጥቅም አለው ነው። ሌላው ደግሞ to promote knowledge of intellectual property among public በህብረተሰቡ መካከል ስለ አእምሯዊ ንብረት ወይም ስለ ኢንቴሌክቹዋል ፕሮፐርቲ ያለው ግንዛቤ ማሳደግና ማስተዋወቅ ነው። እነዚህ እንግዲህ በ2003 የኢትዮጵያ ኢንቴሌክቹዋል ፕሮፐርቲ ኦፊስ የተቋቋመበት ዓላማዎች ናቸው። ጥቀሱ ከተባላችሁ እነኚህን መጥቀስ ይጠበቅባቸዋል። The existing IP laws in Ethiopia are the patent proclamation, the copyright and related rights proclamation, the trademark registration directives. እንግዲህ በኢትዮጵያ ውስጥ በስራ ላይ ያሉት እንግዲህ የአእምሯዊ ንብረት ወይም IP ህጎች፣ የፓተንት አዋጅና የኮፒራይት ተያያዥ መብቶች አዋጅና የትሬድማርክ ምዝገባ መመሪያዎች ናቸው። እነዚህ ህጎች እንግዲህ በሀገሪቱ ውስጥ እንግዲህ የፈጠራ ስራዎች ለመጠበቅና ለማበረታታት የወጡ ህጎች ወይም ማዕቀፎች ናቸው ነው። እነኚህ ነገሮች ያው ታውቁታላችሁ፣ ግን በደንብ ለፈተናም እንድትዘጋጁ ነው በደንብ እነዚህ በግልጽ የምነግራችሁ። ፓተንት ሪኳየርመንትስ ኢን ኢትዮጵያ እንግዲህ በኢትዮጵያ አንድ ፓተንት ለመመዝገብ የሚያስፈልጉ ሪኳየርመንቶች ምንድናቸው ነው? To be granted a patent, an invention must fulfill 3 conditions. እንግዲህ በኢትዮጵያ የፓተንት መብት ለማግኘት አንድ ፈጠራ 3 መሰረታዊ ወሳኝ ሁኔታዎች ማሟላት አለበት። የመጀመሪያው it must be new ነው። It must be new, never published or publicly used before. ፈጠራው እንግዲህ አዲስ መሆን አለበት። ይህ ማለት ከዚህ በፊት በየትኛውም የዓለም አቀፍ ደረጃ ወይም የዓለም አቀፍ ክፍል ታትሞ ያልወጣ ወይም በይፋ ስራ ላይ ያልዋለ መሆን አለበት ነው። ሁለተኛ must be capable of industrial application, can be manufactured or used. ለኢንዱስትሪ አገልግሎት የሚውል መሆን አለበት። ይህ ማለት ሊመረት ወይም ስራ ላይ ሊውል የሚችል መሆን አለበት ነው። ሶስተኛው must be non-obvious, not something that would have occurred to a specialist in the field.
ግልጽ ያልሆነ ወይም የፈጠራ ደረጃ ያልሆነ መሆን ወይም የፈጠራ ደረጃ ያለው መሆን አለበት ነው። ይህ ማለት በዚያ ሙያ ዘርፍ ላለ የአንድ ባለሙያ እንግዲህ በቀላል ሊደርስበት የማይችል ሀሳብ መሆን አለበት ነው። እነኝህን ማሟላት አለበት ነው። ዋት ኤክስክሉድ ፍሮም ፓተንታቢሊቲ ኢን ኢትዮጵያ እንግዲህ እነኝህ ነገሮች ደግሞ በኢትዮጵያ ውስጥ እንግዲህ ፓተንታቢሊቲን ሊያስወግዱ ይችላሉ። የመጀመሪያው ኢንቬንሽንስ ኮንትራሪ ቱ ፐብሊክ ኦር ዋት ኦርደር ኦር ፐብሊክ ኦር ሞራሊቲ ኦርደር ኦር ሞራሊቲ እንግዲህ የፓተንት መብት በመንግስት የሚሰጥ ህጋዊ ከለላ በመሆኑ የህብረተሰቡን ሰላምና ሞራል እሴቶች የሚጻረር ፈጠራዎች በዚህ ጥበቃ ስር ሊካተቱ አይችሉም። ሁለተኛው ፕላንት ኦር አኒማል ቫራይቲስ ይህ ህግ ደግሞ የተፈጥሮ አካል የሆኑት እንደ ተክልና እንስሳት ያሉ ዝርያዎች ከፓተንት ጥበቃ ውጭ ይደረጋሉ ነው። ስቲምስ ሩልስ ሜተድስ ፎር ፕሌይንግ ጌምስ ኦር ዱይንግ ቢዝነስ ኤንድ ኮምፒውተር ፕሮግራምስ የፓተንት ህግ የሚጠበቀው ወይም በዚህ በኢንዱስትሪ ደረጃ ሊተገበሩ የሚችሉ ፈጠራዎች እንጂ ረቂቅ ሀሳቦች ወይም አብስትራክት አይዲያ ላይ አይደለም። ዲስከቨሪስ፣ ሳይንቲፊክ ቲዎሪስ፣ ማቴማቲካል ሜተድስ እንግዲህ በዚህ ህግ መሰረት በፈጠራ ኢንቬንሽን እና በግኝት ዲስከቨሪ መካከል ትልቅ ልዩነት አለ። ፓተንት የሚሰጠው ለፈጠራ እንጂ ለግኝት አይደለም። ሳይንሳዊ ንድፈ ሀሳቦች ወይም ሳይንቲፊክ ቲዎሪስ እና የሂሳብ ቀመሮች ወይም ማቴማቲካል ሜተዶች ቀድሞውን በተፈጥሮ ውስጥ ያሉ እውነታዎች የሚገልጹ በመሆናቸው የአንድ ሰው ፈጠራ ተደርገው አይቆጠሩም። ለምሳሌ አንድ ሳይንቲስት አዲስ የከዋክብት አይነት ቢያገኝ ለግኝቱ ፓተንት ማግኘት አይችልም። ምክንያቱም ያ ኮከብ አልተፈጠረውም። ምክንያቱም የነበረውን ያወቀው እንጂ። ስለዚህ ዲስከቨሪ እና ኢንቬንሽን ልዩነታቸውን በዚህ መረዳት ያስፈልጋል። በግኝት ለኢንቬንሽን ለዲስከቨሪ አይሰጥም ነው ፓተንት። እነዚህ ነገሮች በደንብ ኖቲስ አድርጉ። ፈተናም ላይ ይመጣሉ አልፎ አልፎ፣ ሁሌም ባይሆን። ራይትስ ኤንድ ሊሚቴሽንስ ኦፍ ፓተንት ኢን ኢትዮጵያ እንግዲህ በኢትዮጵያ ውስጥ መብቶችና ሊሚቴሽኖቹ ምን ይመስላል የሚል ነገር አለ ማለት ነው። የመጀመሪያው ፓተንት ሃዝ ዘ ራይት ቱ ሜክ ዩዝ ኤንድ ኤክስፕሎይት ፓተንት ኢንቬንሽንስ በኢትዮጵያ ውስጥ የፓተንት ባለቤት ወይም ፓተንቲ የፈጠረው ወይም የፈጠራው ስራው ያንን ስራ የፈጠረው ሰውዬ ስራውን የመስራት የመጠቀምና የመመዝገብ ወይም የኤክስፕሎይት መብት አለው። ይህ ማለት ከፈጣሪው ኢኮኖሚና ጥቅም ማግኘት ሙሉ መብት አለው ማለት ነው። ሁለተኛው ዘ ፓተንት ዳዝ ኖት ሃቭ አን ኢምፖርት ሞኖፖሊ ራይት ኦቨር ዘ ፕሮዳክትስ ኦፍ ዘ ኢንቬንሽን የፓተንት ባለቤቱ በፈጠራው ውጤቶች ላይ የማስመጣት ወይም የሞኖፖሊ መብት ኢምፖርት ሞኖፖሊ ራይት የለውም። ኢምፖርት ሞኖፖሊ መብት የለውም። ይህ ማለት ሌሎች ሰዎች እንግዲህ ተመሳሳይ ምርትን ከውጭ ሀገር አስመጥተው መሸጥ ይችላሉ፣ ነገር ግን በሀገር ውስጥ ማምረት አይችሉም። ይሄኛው በደንብ መረዳት ይኖርብናል። The duration of a patent is 15 years, extendable for another 5 years if property work in Ethiopia. እንግዲህ የፓተንት ቆይታ ጊዜ 15 ዓመት ሲሆን ፈጣሪው በኢትዮጵያ ውስጥ እንግዲህ በአግባቡ ስራ ላይ ከዋለ ፕሮፐርሊ ወርክ የሚያደርግ ከሆነ ለተጨማሪ 5 ዓመታት ሊራዘም ይችላል። ግን ዋናው ስለ 15 ዓመታት የፓተንት የቆይታ ጊዜው 15 ዓመታት። ትሬድማርክ ዳይሬክቲቭ ኢን ኢትዮጵያ እንግዲህ ኢሹድ ኢን 1986 ኢት ሄልፕስ ቱ ዋት ይህ እንግዲህ በ1988 የወጣው መመሪያ የሚያካትተው ዋና ዋና ተግባራት ለማከናወን ይረዳናል። ሁለተኛው ሴንትራል ዲፖዚት ትሬድማርክስ ፎር ሎካል ኤንድ ፎሬን ኢንተርፕራይዝስ የሀገር ውስጥና የውጭ ድርጅቶች እንግዲህ የንግድ ምልክቶቻቸው ወይም ትሬድማርካቸውን በአንድ ማዕከል እንዲያስመዘግቡና እንዲያስቀምጡም ያስችላል። ሁለተኛው ዲስቲንጉሽ ፕሮዳክትስ ኤንድ ፕሪቨንት አንፌር ትሬድ ፕራክቲስስ ምርቶችን ለመለየትና ፍትሃዊ ያልሆኑ የንግድ ውድድሮችን ለመከላከልም ይረዳናል። ሶስተኛ ፕሮቫይድ ኢንፎርሜሽን ኦን ትሬድማርክ ኦነርሺፕስ ስለ ንግድ ምልክት ባለቤትነት መረጃ ለመስጠትም ያገለግላል። ግራንት ፕሮቴክሽን አፍተር ፐብሊኬሽን ፎር ኮሽነሪ ኖትስ ማለት የማስጠንቀቂያ ኮሽነሪ ኖትስ ማለት የማስጠንቀቂያ ማስታወቂያ ከታተመ በኋላ ጥበቃ እንዲሰጥም ያደርገዋል። ኮፒራይት ኢን ኢትዮጵያ ፕሮቴክት ቤዝድ ኦን 2000 ፕሮክላሜሽን እንግዲህ በ2004 በወጣው አዋጅ መሰረት ጥበቃ ይደረግለታል። ይህ አዋጅ እንግዲህ በሀገሪቱ ውስጥ ለሚገኝ የስነ ጽሁፍ፣ የስነ ጥበብና የሳይንሳዊ ስራዎች ህጋዊ ጥበቃን ይሰጣል። ፕሮቴክትስ ሊተራል አርትስ፣ ሳይንቲፊክ ወርክስ ጀስት ኤንድ ሶ ኦን ዘ ፕሮክላሜሽን ጊቭስ ፕሮቴክሽን ቱ እንግዲህ በ2004 የወጣው አዋጅ በእነኝህ ነገሮች ላይ ወይም ይህ አዋጅ የሚከተሉት ሁኔታዎች ውስጥ
ለሚገኙ ሰዎች ጥበቃ ይሰጣል። የመጀመሪያው work of what authority who are national of have a habitual residence in what ኢትዮጵያ የኢትዮጵያ ዜግነት ያላቸው ወይም በኢትዮጵያ ውስጥ ቋሚ መኖሪያ ያላቸው ደራሲያን ስራዎች ነው። ሁለተኛ ደግሞ works first published in Ethiopia በመጀመሪያ በኢትዮጵያ የታተሙ ስራዎች ላይ ይሰራል። ሌላው ደግሞ audio visual works where the publisher is based in Ethiopia አዘጋጁ ወይም ፕሮዲውሰሩ በኢትዮጵያ ውስጥ የሚገኝባቸው የድምጽና የምስል ስራዎች audio visual workoች ላይ ይሰራል። works architecture erected in Ethiopia በኢትዮጵያ ውስጥ የተገነቡ የስነ ህንፃ ምስሎች ወይም works of architecture ላይ ይሰራል። እነኚህ እንግዲህ በሙሉ የተጠቀሱት በ2004 የወጣው አዋጅ መሰረት የተጠቀሱ ናቸው ነው። copyright protect for life the life of the authors plus 50 years እንግዲህ የቅጂ መብት ወይም ኮፒራይት ለደራሲ ህይወትና ተጨማሪ 50 ዓመታት ጥበቃ ይደረግለታል። ይህ እንግዲህ ለረጅም ጊዜ ጥበቃ እንግዲህ የደራሲውን ቤተሰቦች ከስራ ተጠቃሚ እንዲሆኑም ያደርጋል። እነኚህን ኮንሰፕቶች በደንብ መገንዘብ ይኖርባቸዋል። እንግዲህ ኢንተርፕረነርሺፕ ቻፕተር 4 የነበረን ቆይታ ይህን ይመስላል። በደንብ እንግዲህ እያንዳንዱን ፖይንቶች ስሎጋናችን 0 to hero 0 to a+ 0 to 4 ስለሚል ሚኒማም ያላችሁትም እንዳትጎድ በደንብ ብጥር እያደረግን ሁሉንም ለመረዳት ሞክረናል። በተጨማሪ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ደግሞ መልካም ምኞታችን ኮሜንት ሴክሽን ላይ ብታበረታቱን በጣም ደስ ይለናል። ቀጣይም ከዚህ በበለጡ ቪዲዮዎች እንመለሳለን። እንግዲህ በቀጣይ እስክንገናኝ ድረስ ቸር ሰንብቱ። በተጨማሪ ፕራይቬት ክላስ ያልተመዘገባችሁ ተመዝገቡ። እንዲሁም እዛ ፕራይቬት ክላስ የተለቀቁ ጥያቄዎችን እስከ መልሶቻችሁ ስለሆነ ራሳችሁን በደንብ ፈትሹ። ቪዲዮውን እዩ። አማርኛና እንግሊዝኛ ኖቱን፣ ሎንግ ኖቶች፣ ሾርት ኖቱን እና ቻት ሽቶችን በደንብ ፕራይቬት ክላስ ላይ ከቨር አድርጉ። ከዛ ውጭ ምንም የሚመጣን ሊከብድ የሚችል ጥያቄ ሊኖር አይችልም። A+4 የእናንተ ናቸው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።